ሰላም ጤና ይስጥልን። በሀገር ውስጥና በውጭ የምትገኙ የገበታ ሚዲያ ቤተሰቦቻችን የህዳር 22 ቀን ሰበር ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤና ቡድኑ ትናንት ምሽት እጃቸው ለመንግስት የጸጥታ ኃይሎች መስጠቱ ታውቋል። ጉዳዩም በፋኖ ኃይሎች ዘንድ ከፍተኛ መደናገጥ ሲፈጥር ከህወሓት ጋር የተደረጉ ሚስጥራዊ ስብሰባዎችን ድምፅ ቅጂ ይፋ አድርገዋል። ዝርዝሩን ከጥርቅራችን ትሰሙታላችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ከግድያ ሙከራ ተርፈዋል። ጥቃቱ በተቃዋሚዎች የተፈጸመ ሊሆን እንደሚችል ተሰምቷል። እንመለከተዋለን። የአማራ ብሔራዊ ንቅናቄ አብን በትግራይ ክልል ምርጫ እንደሚወዳደር አስታውቋል። አነጋጋሪውን መረጃም እናጋራችኋለን። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ተሰምቷል። በአካባቢው ያለውን ወቅታዊ ሁኔታም እናስቃኛችኋለን። ወደ ዝርዝሩ እናልፋለን። በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤን እንዲሁም ቡድኑ ትናንት ምሽት እጃቸውን ለመንግስት የጸጥታ ኃይሎች መስጠታቸው ታውቋል። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት አፋሕድ በማለት የሚጠራው አደረጃጀት ትናንት ምሽት በወጣው መግለጫ ማስረሻ ሰጤና መሳፍንት ከፈለኝን ከአመራርነት ማገዱን አሳውቋል። በአማራ ክልል የተቀሰቀሰው ግጭት 3 ዓመታት ሊሆን ወራት ቀርተውታል። በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውና ሀብት ንብረታቸውን አጥተዋል። ጉዳቱ በትውልዶች የመማር ማስተማር ሂደት ከፍተኛ ኪሳራን ማድረሱ ሲዘገብ መቆየቱ ይታወሳል። ለመንግስት እጁን የሰጠው ማስረሻ ሰጤም ከህወሓት ጋር የተደረጉ ሚስጥራዊ ስብሰባዎችን ድምፅ ቅጂም ይፋ አደርጋለሁ ማለቱ ተዘግቧል። የጸረ ሰላምን እንቅስቃሴ ከጀርባ ሆነው የሚዘውሩት የህወሓት ሽማግሌዎች ስለሆኑ እኔ ደግሞ የህወሓት አገልጋይ መሆን አልፈልግም በማለት ለመንግስት እጅ የሰጠው ማስረሻ ሰጤ ከህወሓት ጋር የተደረጉ የሚስጥራዊ ስብሰባዎችን የድምፅ ቅጂ ይፋ አደርጋለሁ እንዳለም ተደርሶበታል። በተለይም የሚስጥራዊ ስብሰባ ድምፅ ቅጂ እነ ዘመነ ምሬና ሀብቴ ከህወሓት ሽማግሌዎች ጋር እንደሚሰሩ ቁልጭ አድርጎ የሚያሳይ እንደሆነ ለማወቅ ተችሏል። ከዚህ በተጨማሪም የህወሓት ሽማግሌዎች በእነ ዘመነ አማካኝነት ያደራጁትን ታጣቂ ለምን ዓላማ ሊጠቀሙት እንዳሰቡም ይህ ድምፅ ቅጂ ያጋልጣል ብሎ ማስረሻ ሰጤ እንደተናገረም የደረሱን መረጃዎች ያመለክታሉ። ከዚሁ ጋር በተያያዘም አፋባም ህወሓት የፈለፈሉ አደረጃጀት ነው ሲል ደረጀ በላይ ተናግሯል። የጎንደር ፋኖ ስም ብቻ እንጂ አንድነት የሚባል ነገር የለም፣ ታጣቂዎቹ አመራሮቻቸውን የሚያከብሩበት ደረጃ ላይም ደርሰዋል። የውስጥ ልዩነት ሚዲያ ላይ ጭምር ጎልቶ ይታያል። ቡድኑ መረን ወጥቷል። ቄስ ማፈን፣ መግደል፣ ሴቶችን መድፈር፣ አባቶችን ልጆችን በማፈን በገንዘብ መደራደር በጎንደር ፋኖ ቤት የተለመደ ሆኗል ብለዋል። ሰላማዊ ሰዎች ከአንድ አካባቢ በመኪና ተሳፍረው መሄድ የማይችልበት ደረጃ መድረሱን የፋኖ አመራሩ አጋልጧል። ፕሬዝዳንት ኢሳያስ አፈወርቂ የግድያ ሙከራ ተደረገባቸው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሱዳን ከግድያ ሙከራም ተርፈዋል። ጥቃቱ በተቃዋሚዎች የተፈጸመ ሊሆን እንደሚችልም ተሰምቷል። ፕሬዝዳንቱን ያጀቡ መኪናዎች ከቤተ መንግስት እንደወጡ ብዙም ሳይቆይ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላም ከፕሬዝዳንቱ አጃቢ መኪናዎች አንደኛው ከፍተኛ ጉዳት የደረሰበት ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግቧል። በሌላ በኩል በአስመራ ከፍተኛ ውጥረት መንገሱ ህዝቡ በኃይል እየተደረገ ያለውን ወታደራዊ አፈሳ መቃወም መጀመሩም ታውቋል። የአማራ ብሔራዊ ንቅናቄ አብን በትግራይ ክልል ምርጫ እንደሚወዳደር አስታወቀ። የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ እንዳስታወቀው አብን በሰባተኛው ሀገራዊ ምርጫ በትግራይ ክልል እንደሚወዳደር ገልጿል። አብን በሚወዳደርባቸው የትግራይ ክልል የምርጫ ወረዳዎች ድምፅ ሲያገኝ መቀለ በመሄድ በትግራይ ክልል ምክር ቤት ውስጥ ይሳተፋሉ ተብለው ለቀረበላቸው ጥያቄ አቶ ጣሂር ለዚህ ጥያቄ የተደበቀ መልስ ነው ያለን በማለት መልሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ራያንና ወልቃይትን በአማራ ክልል የምርጫ ካርታ ውስጥ አድርጎ ማውጣቱ የሚታወስ ሲሆን ካለው ነባራዊ ሁኔታ አንጻር በመጪው ግንቦት ወር በትግራይ ክልል ምርጫ እንደሚደረግ የሚታወቅ ነው።
በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ እየተስፋፋ መሆኑን ወጣቶችን አስገድዶ ለውትድርና መመልመል እየተበራከተ መምጣቱ ተነገረ። ዋዜማ ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው ባሰባሰበችው መረጃ በተለይም በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድኑን አባላት እንዲሆኑ መመልመል እየተስፋፋ መጥቷል። ይህ እገታ፣ ዘረፋና ግድያ ማንነትን የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኞች። እንደ አካባቢው ቢለያየም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አካላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። እየተስፋፋ የመጣው የህወሓትነት ለተራ ዘራፊና ቀማኛ መቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ለዋዜማ በሰጠው ምስክርነት ተናግረዋል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ዳር 13 ቀን 2018 በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይም ህዳር 15 ቀን 2018 አብዲ መኮንን የተባለ ወጣትም ተገድሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል ነበር የተገደለው። በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ገልጸዋል። ከግድያው በተጨማሪም አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ተናግረዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ቀን 2018 ከኮረም ከተማ በምሽት ታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ለዋዜማ ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶች ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ተናግረዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ለዋዜማ ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስታት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር አረጋዊን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መረሳም፣ የራያ አላማጣ ቤተክርስቲያን ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎችም ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ ዋዜማ ያነጋገረቻቸው የአካባቢው ነዋሪዎች ገልጸዋል። አንድ የዋዜማ ምንጭ ደግሞ በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰው ከተገኘ ይታፈናል ሲሉ ተናግረዋል። አንድ የራያ አካባቢ ነጋዴ የልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱ ለዋዜማ ገልጿል። የአላማጣ ነዋሪ እናት የታገተ ልጃቸው ለማስለቀቅ የአንገትና የግንባር ወርቃቸውን ሽጠው ለታጣቂዎች 400 ሺህ ብር ከፍሎ ማስለቀቃቸውንም ተናግረዋል። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከ ተባለ የአደባባይ ልመናም ደርሷል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ አፍላና አዘቦ ባሉ የራያ ወረዳዎች መሆኑም ተሰምቷል። ከእገታም ድብደባና ንብረት ዘረፋ በተጨማሪም በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነዋሪዎች ገልጸዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜ መንግስት ታጣቂዎች በገጠር መንደሮች ወጣቶችንና ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ምንጮች ገልጸዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈልጋሉ ተብለው ከወሰዷቸው በኋላ ወደ ስልጠና ያስገባቸዋል ብለዋል።
የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንደሚቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩ ምንጮች ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጧቸው ቢጠይቁም እስካሁን የግዳጅ ምልመላን እንዳልገጠማቸው ነዋሪዎች ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው የአስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠረ ነው ተብሏል። ባለፉት 2 ሳምንታት ውስጥ የስራ ኃላፊዎችን በዛቻና ማስፈራሪያ እንዲለቁ በማድረግ የጤና የውሃና ትራንስፖርት ተቋማትን መቆጣጠራቸውን ዋዜማ ተረድታለች። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎች በጫና ስራ የሚንቀሳቀሱባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢ ባለስልጣን ለዋዜማ ተናግረዋል። በአወዛጋቢው የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 ቀን 2018 በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢም የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለ6 ወር ጊዜ ገደብ ተሰጥቶ ከ3 ዓመት በላይ መቆየቱን አግባብነት የለውም የሚል ነው። በኦሮሚያ ክልል አርሲ የሚፈጸመው የኦርቶዶክሳውያን ሃይማኖት ተኮር ጥቃት ቀጥሎ በርካታ ወገኖች ሲገደሉ በሐረርጌ ተመሳሳይ ጭፍጨፋ እየተፈጸመ መሆኑም ተሰምቷል። ሃይማኖት ተኮር ጥቃቱ በቀጠለበት አርሲው ህዳር 18 ቀን 2018 11 ኦርቶዶክሳውያን ተገድለዋል። የተገደሉት ኦርቶዶክሳውያን በታጣቂዎች ታግተው ወደ ጫካ ተወስደው የነበሩ ሲሆን ትናንት ተገድለው መገኘታቸውም ሰምቷል። አርሲ ውስጥ የሚፈጸመው የሃይማኖትና ማንነት ተኮር ጥቃት መቆሚያ አጥቶ ተባብሶ እንደቀጠለ ነው። በየመንደሩ ከሚገደሉ ንጹሃን ወገኖች በተጨማሪ ታግተው የሚወሰዱት ገንዘብ ከተከፈለ በኋላ ተገድለው እየተገኙ ነው። ትናንት 20 ገደማ ሰዎች ከስራ ቦታ ላይ ታግተው መወሰዳቸው መዘገቡ ይታወሳል። በታጣቂዎች ታግተው የተወሰዱት አርሶ አደር የኦርቶዶክስ እምነት ተከታዮች በምን ሁኔታ ላይ እንደሚገኙ የሚታወቅ ነገር የለም። የአርሲ ሃይማኖትና ማንነት ተኮር ጥቃት ሃይባያቶ ከመቀጠሉ በተጨማሪ በሐረርጌ ተመሳሳይ ግድያ እየተፈጸመ መሆኑን እናት ፓርቲ አስታውቋል። በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጎዶ ቀበሌ አፈባስ በምትባል የገጠር መንደር ውስጥ ህዳር 15 ቀን 2018 ከምሽቱ 3 ሰዓት እልፌ ተስፋ ወለ የተባሉ እናት በጥይት ተደብድበው ተገድለዋል ተብሏል። በዚሁ ቀበሌና በአጎራባሽ ቀበሌዎች አብዶ፣ ሸምበቆ፣ ረብሱ፣ ሼክ አደም፣ ሎጎ በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው መሆናቸውን ፓርቲው አስታውቋል። የአካባቢ ነዋሪዎች ብንናገርን ሰሚ የለም፣ ህዝቡና ሚዲያውም እኛን ረስቶናል ማለታቸውን ፓርቲው በጉዳዩ ላይ በወጣው መግለጫ ጠቁመዋል። በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነባለቤቱ ቀለሟ በለጠም፣ ባለው መንገሻ፣ ሳምነው አባይነህ የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል የተባለው በወረዳው በተፈጸመው ሃይማኖት ተኮር ጥቃት ከሟቾች በተጨማሪ በርካቶች መቁሰላቸውን ፓርቲው አስታውቋል። ግድያው የሚፈጸመው በአካባቢው ሰዎች አጠራር ኦነግ ሸኔ ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል መሆኑን ፓርቲው ጠቁሟል። እናት ፓርቲ በአርሲ ዞን በሆሎንቆ ዋቤ ወረዳ በቅቃሳ ቀበሌ በአጭዳ ላይ የነበሩ ከ19 በላይ ገበሬዎች ዳር 18 ቀን 2018 ታፍነው መወሰዳቸውን አረጋግጧል። እናት ፓርቲ በሐረርጌ በርካታ ቀበሌዎች የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ የተካሄደ ያለውን ዘር ፍጅት አውግዞም የታገቱትም ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። የዛሬውን ዘገባችንን በዚሁ አበቃን። ሰላም።